የአብርሽ አሳፋሪ ተግባር እንግዲህ ጋሽዬን በጣም አስቆጥቷቸዋል ማለት ነው። ልጄ በጣም ትክክለኛ ነገር ላይ አይደለም፣ ትክክለኛ ነገር እየሰራ አይደለም ሲሉ ጋሽዬ የአብርሽ አባት ተናግሯል። ደግሞ ትክክለኛ ነገር ነው ያሉት። እውነትም ደግሞ አብርሃም ትክክለኛ ነገር እየሰራ አይደለም። ሴቶች ላይ የተጫወተባቸው፣ ሴቶች ላይ እያሾፈባቸው፣ በእድሜያቸው በኑሯቸው ላይ እያሾፈ እየቀለደባቸው የሚገኘው አብርሃም ነው ማለት ነው። ጋሽዬም እንግዲህ ይሄን ነገር ነው ያሉት። አብርሃም ትክክል አይደለም፣ ትክክለኛ መንገድ ላይ አይደለም። አሁን መስሎት ነው እንጂ እንደዚህ የሚያደርገው ትክክለኛ ውሳኔ ላይ አልወሰንም ሲሉ ተናግሯል ማለት ነው። ደግሞ ትክክለኛ ነገር ነው ጋሽዬ የአብርሽ አባት የተናገሩት። አብርሃም እውነት አሁን መሰለው፣ አሁን በዚህ እድሜ እንደዚህ በቃ ጥሩ ነገር መሰለው፣ ሴቶችን መቀየር ምናምን ጥሩ ነገር መሰለው። ነገር ግን ጋሽዬ እውነት ለመናገር ከሆነ የሀቅ ሰው ናቸው። አብርሃም ልጃቸው ስለሆነ ብቻ ለአብርሃም አያግዙም፣ ለሩታ ነው የሚያግዙት ራሱ ማለት ነው። ጋሽዬ እውነት ለመናገር ትልቅ ሰው ናቸው። ጋሽዬ ለሩታ ነው የሚያግዙት። ሩታ ከአብርሃም ጋር እንድትሆን፣ ሩታ ልጃቸው እንዲያሳድጉ አብርሃምና ሩታ አንድ ላይ ሆነው ልጃቸውን እንዲያሳድጉ ነው ጋሽዬ የሚፈልጉት ማለት ነው። ጋሽዬ እውነት ለመናገር እኮ ትልቅ ሰው ናቸው፣ የሚከበሩ ትልቅ ሰው፣ አስተዋይ ሰው ናቸው ጋሽዬ ማለት እና ይህንን ነገር ሲናገሩ አብርሃም ትክክለኛ ውሳኔ መወሰን አለበት፣ ከአንዳቸው ጋር ሆኖ ከአንዳቸው ጋር መኖር አለበት እንጂ ሶስቱም ጋር እየሄደ እዚህም እዛም እየሄደ ትክክለኛ ነገር እየወሰነ ትክክለኛ ነገር እያደረገ አይደለም ሲሉ ጋሽዬ የአብርሽ አባት ተናግሯል። ደግሞ ትክክለኛ ነገር የተናገሩት አብርሃም ማለት እዚህም እዛም እየሄደ ሴቶችን የሚፈጅ ሴቶች ላይ የሚጫወት በእድሜያቸው ላይ የሚጫወት ሰው ነው። ስለዚህ ጋሽዬ የአብርሽ አባት ተናግሯል። ደግሞ ትክክለኛ ነገር የተናገሩት። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።